ሰላም እንዴት ናችሁ? እኔ ሶፊያት መስፍን እባላለሁ። እንኳን ወደ ገሊዞን በሰላም መጣችሁ። ዛሬ ቪዲዮ የምናወራው ቆዳችንን እንዴት በቀላሉ መንከባከብ እንደምንችል ነው። ቆዳችንን ለመንከባከብ ግዴታ ሃይ ኤንድ ፕሮዳክቶች ወይም ደግሞ ኤክስፔንሲቭ ስኪን ኬር ምናምን አያስፈልገንም። በቀላሉ ቤት ውስጥ በየቀኑ የምናደርጋቸውን ነገሮች በማስተካከል በቀላሉ የሚያምርና ፍክት ያለ ቆዳ እንዲኖረን ማድረግ እንችላለን። ስለዚህ በቀላሉ የኛ ጉብዝና ብቻ ነው የሚጨመርበት እንጂ ብዙ ወጪ የማያስወጣንን ስኪን ኬር በ5 ፓርት ከፋፍለን እናያለን ማለት ነው። መጨረሻ ላይ ደግሞ 2 በጣም ጠቃሚ የሆኑ ቦነስ ቲፖች አዘጋጅቼላችኋለሁ። አብራችሁን ቆዩ። ቆዳችን ላይ ትክክለኛ ለውጥ ለማምጣትና ቆንጆ ቆዳ እንዲኖረን የሚያደርገው ከውስጥ ራሳችንን መንከባከብ ነው። ከውስጥ ራሳችንን መንከባከብ ነው ስላችሁ ለምሳሌ ሃይድሬት ማድረግ፣ ውሃ መጠጣት። ይሄ ነገር ለቆዳችን እጅግ በጣም ነው የሚያስፈልገው። ችግሩ ያው አስታውሰን መጠጣት ይከብደናል። ለምሳሌ አሁን እኔ የማደርገው በቅርቡ ነው ይሄን ነገር የጀመርኩትና በጣም ትልቅ ለውጥ አይቼበታለሁ። ምን አደረኩኝ? ይሄ ትልቁ ኮዳ የለም 2 ሊትሩ ምናምን 1 ሊትር ማድረግ ትችላላችሁ። ብቻ ግን እኔ 2 ሊትሩን አደረኩት ቤት ማለት ነው። ውጪ ደግሞ 1 ሊትሩን አድርገን ወይም መሙላት ምናምን እንችላለን ቀን ላይ። ብቻ እሱን ካረኩ በኋላ በጣም የጠቀመኝ ብታዩ እና አስቀምጧለሁ አጠገቤ የሆነ ቦታ ላይ አካባቢ ላይ ማለት ነውና ሳየው በቃ አስተውሳለሁ ውሃ መጠጣት እንዳለብኝ ማለት ነው። ኦኬ ቆይ ትንሽ ሄጄ ልጠጣ ብዬ ሄጄ ትንሽ እጠጣለሁ። ከዛ አሁን እንደዚህ የሆነ ሰዓት ደግሞ እንደዚህ ሌላም ነገር እየሰራው ምናምን ሲገባ ሳየው ደግሞ አሁንም እንደዛ አስተውሼ እጠጣለሁና ይሄ ነገር ሞክሩት። የእውነቴን ነው የምላችሁ በጣም ነው የሚሰራው። እና የሆነች በቃ ኪዩት የሆነች ውሃ መጠጫ አዘጋጁና የሆነች ፒንክ ወይ የምታምር የምትወዱትን ከለር ከዛ በቃ አስተውሳችሁ ደስ እያላችሁ ነው ውሃ መጠጣት። ይሄ እንደ ስራ አይሆንባችሁ። ደግሞ አሁን ውሃ መጠጣት አለብኝ ውሃ ልጠጣ ነው የሚለው ነገር ሳይሆን በቃ እየፈለጋችሁ እስቲ ውሃ ልጠጣ እያለን ውሃ እንድንጠጣ ያደርገናል ይሄ ነገር። ሌላው ደግሞ የተለያዩ ፍራፍሬዎችን መብላት ግዴታ ኤክስፔንሲቭ ፍሩቶችን እና በቃ ሁሉም ነገር እዚህ ጋር ቀርብ ማለት ሳይሆን ዛሬ አፎርድ ማድረግ የምንችለውን ዛሬ ለምሳሌ አንድ ፍሩት ከገዛን እሱን እንበላለን። ከዛ ደግሞ ነገ ሌላ ፍሩት እንገዛለን። ብቻ እንደሱ እያደረግን ራሳችንንም ቆዳችንንም መንከባከብ እንችላለን። በተለይ ደግሞ ለቆዳችን ምን አይነት ፍሩቶች ነው የሚጠቅሙ? ለቆዳችን የሚጠቅሙ ፍሩቶች ደግሞ ቫይታሚን ሲ ያላቸው ፍሩቶች ናቸው። ለምሳሌ ብርቱካን፣ ፓፓያ፣ ስትሮቤሪ፣ ማንጎ፣ ፓይናፕል የመሳሰሉት አይነት ፍሩቶች ማለት ነው ለቆዳችን የሚጠቅሙት። እና ደግሞ ይሄ ውሃ በውስጣቸው ብዙ ውሃ ያላቸው ልክ እንደ ምሳሌ እነ ሀባብ አሁን ለምሳሌ ደስ ይላል። በቃ በጣም ብዙ ውሃ ነው ያለው፣ ሪፍሬሽንግ ነው፣ ለቆዳችንም በጣም አሪፍ ነው። ዝኩኒም በጣም ቆንጆ ነው ለቆዳችን። ብቻ እነሱ አይነት ነገሮችን አፎርድ በምናደርገው መልኩ ዛሬ አንዱን ነገ አንዱን እያለን የገዛን ራሳችንን መከባከብ ቆዳችንን ማስዋብ እንችላለን። ሁለተኛ ነገር ደግሞ ማድረግ ያለብን ነገር ጠዋትና ማታ ፊታችንን መታጠብ አለብን። ይሄ ግዴታ ነው ማለት ነው። ቆዳችን ኦይሊ ከሆነ በተለይ ግዴታ ነው ይሄ ነገር። ጠዋትም በሳሙና መታጠብ አለብን፣ ማታም በሳሙና መታጠብ አለብን። እስቲ አሁን አስቡት ሙሉ ቀን ነው ውጪ የምንቆየው፣ አቧራው አለ፣ ላብ አለ እና ብቻ በአካባቢያችን ያለው ቆሻሻ ምናምን አለ አይደል? እሱ ፊታችን ላይ ነው ያለው መቼስ። እሱን ይዘን ማታ ተኛን ማለት ለቆዳችን ምን ያክል ኢፌክት እንዳለው አስቡት። በቃ እዛው የሞተ ቆዳውም ቆሻሻውም ምኑም እዛ ላይ ተጠረቃቅሞ በቃ ብጉርነሽ ምንድነሽ በቃ እዛው ነው ቤቱን የሚሰራበት። በጣም መጥፎ ነው። ስለዚህ ማታ በሳሙና ፊታችንን በደንብ አድርገን መታጠብ አለብን። ፊታችን ደረቅ ከሆነ ያው ማታ ግዴታ በሳሙና መታጠብ አለብን። ጠዋት ላይ ግን በውሃ ብቻ መታጠብ እንችላለን። ፊታችን ደረቅ የሆነን ሰዎች ማለት ነው። ጠዋት ላይ ግዴታ ሳሙና ላይ ያስፈልገን ይችላል። እዚህ ጋር ማሰብ ያለብን ነገር ግን የምንጠቀምበት ሳሙና ግዴታ ለፊታችን የተሰራ መሆን አለበት። ለፊት ተብሎ ላዩ ላይ በቃ ለፊት የሚሆን ሳሙና ተብሎ ጀንትል የሆነ ክሊንዘር ነው የሚሆነው። ይሄ ኬሚካሉ ምኑ ለገላችን የሚሰራና ለፊታችን የሚሰራ በጣም ይለያያል። ስለዚህ ለፊታችን ስፔሲፊክሊ ፌስ ሶፕ ተብሎ ላዩ ላይ የተጻፈበት ካልሆነ በስተቀር በጭራሽ ፊታችን ላይ መጠቀም የለብንም። ስለዚህ ፊታችንን በቀን 2 መታጠብ አለብን። ከ2 ጊዜ በላይ ግን መታጠብ የለብንም። ምክንያቱም ፊታችንን ድርቅ ነው የሚያደርግብን፣ ፊታችን ይጎዳል። ሶስተኛና እኔ በጣም ወደው ፓርት ደግሞ ቆዳችንን ሞይስቸራይዝ ማድረግ። ይሄ ነገር ለወዛም ፊትም ለደረቅ ፊትም ግዴታ ነው። የኔ ቆዳ አሁንም ቢሆን ወዛም ነውና ኤክስትራ የሆነ ሞይስቸራይዘር አያስፈልግም የምንል ከሆነ ተሳስተናል። ሞይስቸራይዘር በነገራችን ላይ ለደረቅም ቆዳ ለወዛም ቆዳ ያስፈልጓል። የኔ ፊት ወዛም ነው እና ኦሬዲ ኦይል አለው፣ ለምንድነው ተጨማሪ ኦይል የምጨምርበት ልትሉ ትችላላችሁ። ግን አንደኛ ኦይል ማለት ሃይድሬሽን ማለት አይደለም። ቆዳችን ኤክሰስ ኦይል ፕሮዲዩስ የሚያደርገው ፊታችን የደረቀ ሲመስለው ነው፣ በነገራችን ላይ ራሱን ፕሮቴክት ለማድረግ ማለት ነው። ስለዚህ ሞይስቸራይዘር በምናደርግበት ጊዜ ለቆዳችን ምን እያለው ነው? ተረጋጋ። በቃ ኤክሰስ የሆነ ኦይል ፕሮዲዩስ ማድረግ አይጠበቅብህም። በቃ ይኸው ኢናፍ ሰጥቻለሁ፣ አሁን ባላንስ አድርገህ ቀጥል እያለው ነው በነገራችን። እና ቆዳችን ደግሞ ኤክሰስ የሆነ ኦይል ፕሮዲዩስ ባደረገ ቁጥር እንደኛ የቆዳችን ፖር ይዘጋል። ይሄ ቆዳችን ይተነፍሳል በነገራችን ላይ ታውቃላችሁ። እነሱ ፖሮች ይደፈናሉ ኤክስትራ ኦይል ባለበት ቁጥር ማለት ነው ቆዳችን ላይ። እና ለብጉርና ለሽፍታ ተጋላጭ የምንሆነው ብዙ ጊዜ አስተውላችሁ ከሆነ ወዛም ቆዳ ነው።
እኔም በነገራችን ላይ እንደዛ ነበር ማስበው በፊት ማለት ነው። ቆዳዬ ትንሽ ኦይሊ ነበረ በፊት ላይ ማለት ነው። አሁን ኮምቢኔሽን ነው ሁለቱም ነው። እና ቆዳዬ ወዛም ስለሆነ ኤክስትራ ሞይስቸራይዘር አያስፈልገኝም ብዬ ስኪፕ ነበር ማድረገው። ሞይስቸራይዝ አላደርግም ነበረ ቆዳዬ እና በዛ ጊዜ ሽፍታ በጣም ነበር የሚያስቸግረኝ ብታዩ። እና ያው የተለያዩ ነገሮችንም ሳነብና ሪሰርች ስሰራ ያገኘሁት ነገር ይሄንን ነው። ሞይስቸራይዝ ማድረግ አለብን ቆዳችንን። እኔም ሞይስቸራይዝ ማድረግ ከጀመርኩኝ በኋላ ቆዳዬ በጣም የተሻሻለው ከምላችሁ በላይ ነው። እና ይሄንን ስቴፕ ወዛም ቆዳ ያላችሁ ሰዎችም ተጠቀሙት፣ ደረቅ ቆዳም ያላችሁ ተጠቀሙት። ስለዚህ ደረቅ ቆዳ ያላችሁ ሰዎች ሞር ይሄ ክሪም ቤዝድ የሆኑ ፕሮዳክቶችን ብትጠቀሙ አሪፍ ነው። እስቲ እዚህ ጋር አሪፍ ናቸው የምላችሁን እዚህ ጋር አድርግላችኋለሁ። ወዛም ፊት ላላችሁ ደግሞ ጄል ቤዝድ የሆኑ ወይም ደግሞ ቆዳችንን ሃይድሬት ሊያደርጉልን የሚችሉ ስኪን ኬር ፕሮዳክቶች እዚህ ጋር አስቀምጥላችኋለሁ። ከዛ እንግዲህ አሁን ሞይስቸራይዝ አድርገን ከጨረስን በኋላ ቀጣዩ ስቴፕ የሚሆነው ሰንስክሪን መቀባታችንን መርሳት የለብንም። ጠዋት ላይ ስንወጣ ሰንስክሪን አፕላይ አድርገን ብንወጣ በጣም አሪፍ ነው። ቀጣዩ ስቴፕ ደግሞ ቆዳችንን ኤክስፎሊየት ማድረግ። ቆዳችን ወዛም ከሆነ በሳምንት አንዴ ኤክስፎሊየት ብናደርግ አሪፍ ነው። ደረቅ ከሆነ ደግሞ በሁለት ሳምንት አንዴም ኤክስፎሊየት ብናደርገው አሪፍ ነው። ይሄ የሚጠቅመን ያው የሞቱ ቆዳዎችን ከፊታችን ላይ ለማስለቀቅ ይረዳናል። በነገራችን ላይ ቆዳችን ኤክስፎሊየት ለማድረግ ቤት ውስጥ የሚሰሩ ማስኮች እንዳሉ ታውቃላችሁ አይደል? ለወዛም ፊት ቡናና ማር በጣም አሪፍ ነው። እስቲ ሞክሩት። ደረቅ ለሆነ ፊት ደግሞ እርጎ በጣም አሪፍ ነው። ይሄ ኦትስ ደግሞ አለ አይደለ? ይሄ ቤት ውስጥ ያለው በጣሳ ያለው አጃው ማለት ነው። እሱ በጣም አሪፍ ነው። ምክንያቱም ቆዳችን ኦልሬዲ ደረቅ ከሆነ ኤክስፎሊየት ስናደርገው የበለጠ ሊጎዳብን ስለሚችል፣ እነዚህ ፕሮዳክቶች ደግሞ ሃርሽ አይደሉም፣ ቆዳችንን ፕሮቴክት ያደርጉልናል። አምስተኛውና በቀላሉ ቤታችን ውስጥ ማድረግ የምንችለው ደግሞ ቤት ውስጥ የሚዘጋጁ ማስኮችን መጠቀም። ለምሳሌ ምን ማስኮችን እንጠቀም ልትሉኝ ትችላላችሁ። ማር በጣም አሪፍ ነው። ቆዳችንን ሃይድሬት ያደርግልናል፣ ግሎ እንዲያደርግ ያደርገዋል። እና ቅድም እንዳልኳችሁ ደግሞ እርጎ በጣም አሪፍ ነው። አጃ ኦትስ ማለት ነው በጣም አሪፍ ነው። ቆዳችንን አንደኛ ኤክስፎሊየት ያደርጉልናል፣ ከዛ ደግሞ ሃይድሬትም ያደርጉልናል፣ ከዛ ደግሞ ክት እንዲልም ያደርጉልናል። ይሄ ማቅላት ምናምን አይደለም። በነገራችን ላይ በሱ ነገር በጣም ነው ማላምነው ማለት ነው። ለመቅላት የሚሆን ፕሮዳክት ይሄ ነገር ለማቅላት ይጠቅማል። ቆዳችንን ለመቅላት ይሄን ተጠቀሙና ምንድነው እሱ መቅላት እኮ አይደለም ፖይንቱ። በነገራችን ላይ ሄልዚ የሆነ ጤነኛ የሆነ ስኪን መያዝ ነው። በቃ የሚያምር ግሎ የሚያደርግ ጥቁርም ሆነን ጠይምም ሆነን ቀይም ሆነን ዋናው ቆዳችን በቃ ሄልዚ ነው፣ ግሎ ያደርጋል። በቃ እንደዚህ ያንጸባርቃል፣ ጥርት ያለ ነው አይደለ? ፖይንቱ እኮ እሱ ነው እንጂ መቅላት አይደለም ፖይንቱ። እና ስለዚህ ያቀላል፣ ይሄ ፕሮዳክት ያቀላል ምናምን እያሉ የሚሸጡትን ፕሮዳክቶች እኔ ባግዙ ደስ ይለኛል እውነት ለመናገር። ምክንያቱም የራሳችሁ የቆዳ ከለር በጣም ነው የሚያምረው። በቃ ማድረግ የሚጠበቅብን ነገር ሁላችንም ቆዳችንን ጤንነቱን መጠበቅ፣ ፍክት እንዲል እንዲያምር ማድረግ ነው እንጂ ማቅላት ወይም ምናምን አይደለም። ስለዚህ ይሄ ነገር ኮምፕሊትሊ ቢቀር እኔ ደስ ይለኛል። ሌላው ደግሞ ሬት በጣም አሪፍ ነው። በነገራችን ላይ ሬት በተለይ ይሄ ብጉር ሽፍታ ምናምን ላለብን በጣም አሪፍ ነው። ምክንያቱም ይሄ ሂሊንግ ፕሮፐርቲ ያለው ሬት ማለት ነው። እና ደግሞ ብጉር የሚያስቸግረን ከሆነ ሽፍታ የሚያስቸግረን ከሆነ እኔ ቅድም ነገራችሁ ላይ ያስቸግረኝ ነበር አላልኳችሁ? እና ሞይስቸራይዘር ስትጠቀም የተሻለ ለውጥ አይቻለሁ ብያችኋለሁ አይደለም? ከሱ በተጨማሪ ደግሞ በጣም የረዳኝ ነገር በረዶ ነው። በረዶ አይኑ ፊታችን ላይ ማድረግ ሊያስፈራ ይችላል እና ምናምን ሊያስፈራ ይችላል፣ ግን በጣም ነው የሚጠቅመው ብታዩ። እኔ አሁን እዚህ አካባቢ ምናምን ግንባሬ ላይ የሚወጣ ነበረ፣ ሽፊል ነበረ፣ ብጉር ምናምን ነገር በጣም ያስቸግረኝ ነበር እና በረዶን ማታ ፊቴን ከታጠብኩ በኋላ እንደዚህ አሽበታለሁ በደንብ አድርጌ ማለት ነው። በረዶ መጀመሪያ ላይ ሊቀዘቅዘን ስለሚችል ንጹህ ጨርቅ ላይ ወይም ስስ ፎጣ ላይ ነገር አድርገን በሱ ማድረግ እንችላለን። ይሄ ነገር በጣም ይጠቅማችኋል በእርግጠኝነት። እስቲ ሞክሩት። አሁን እንግዲህ ፋይናሊ ሁለቱ ቲፖች ላይ ደርሰናል። አረሳሁትም ረስተዋለች ብላችሁ ነበር አይደል? አረሳሁትም። እስካሁን ቪዲዮ ላይ ላላችሁ ሰዎች የመጀመሪያው ቲፕ ምንድነው? ይሄ የምንተኛበት የስራስ ጨርቅ አለ አይደል? እሱን በየሳምንቱ መቀየር አለብን። በቃ ግዴታ ነው ይሄ ነገር። 15 ቀንም አይደለም ከዛም በላይም አይደለም፣ ግዴታ በየሳምንቱ መቀየር አለብን። ምክንያቱም ፀጉራችን ቅባት አለ ስንተኛ ማለት ነው። እና በተቻለ መጠን ራሳችን ሁሌም ፍሬሽ ነው መሆን ያለበት። ይሄ ነገር በጣም ሄልፖት ያደርጋል ቆዳችንም ማለት ነው። እና አሁን ደግሞ የሲልክ ትራሶች በጣም አሪፍ ናቸው ምናምን እያሉ ነው። ምክንያቱም ይሄ ሞይስቸር ምናምን እዛው ትራፕ አድርገው አያስቀፉም። እስቲ እሱን ነገር እኔም ልሞክረው አስቤያለሁ፣ ነግራችኋለሁ ያለውን ለውጥ ደግሞ። እና ፊታችንን የምናደርግበት ፎጣ ደግሞ ለብቻው የተነጠለ መሆን አለበት። ከሌሎች ከገላችን ጋር ከምናምን ጋር የተቀላቀለ መሆን የለበትም። በቃ ለፊት አንድ ፎጣ ነው መምረጥ ያለበት እና ሁሌ ጊዜ ንጹህ መሆን አለበት። በተቻለ መጠን እሱንም በየሳምንቱ ብናጥበው አሪፍ። ሁለተኛው ቲፕ ደግሞ በፍጹም ፊታችን ላይ ማድረግ የሌለብን ነገሮች ምንድን ናቸው? አንደኛ ሎሚ በጣም መጥፎ ነው፣ ማለት በጣም አሲዲክ ነው። ፊታችን ላይ ለመደረግ በጣም አሲዲክ ነው፣ አይሆንም። ሁለተኛው ደግሞ ቤኪንግ ሶዳ ማለት ይሄ ነገር ማን እንዳወራው አላውቅም፣ ፊታችን ላይ ያለ ጥቋቁር ነገሮችን ለማጽዳት ይረዳል ተብሎ ሁሉም ሰው የሆነ ሰዓት ላይ ቤኪንግ ሶዳ ፊታችን ላይ እናርጎ ምናምን እያለ በቃ እየጠየቀ ነበር። እና ይሄ ነገር ኮምፕሊትሊ በቃ ልክ አይደለም ማለት ነው። ቤኪንግ ሶዳ ፊት ላይ በጣም ሀርሽ ነው፣ አይመከርም። ሌላኛው ደግሞ ብዙ ጊዜ ብዙ ሰዎች ይሄን ነገር ሲያረጉና ሲሉ ሰማለሁ፣ ኮልጌት ፊታችን ላይ ማድረግ
ማለት ኮልጌት የተሰራው ለጥርስ ሳሙናነት ብቻ ነው። በቃ ሌላ አይነት ፐርፐዝ የለውም። በተለይ ደግሞ ለፊታችን ውስጡ ያለው ኬሚካል በጭራሽ አይሆንም። በጣም ነው ፊታችን የሚጎዳበት። ስለዚህ በቀላሉ እነዚህ ነገሮች እያደረግን አይኖ ጉብዝና ብቻ ነው የሚጠይቀው፣ ብዙ ወጪ አይጠይቅም። በቃ የፕሮሚስ ያደረኩትም እሱን ነው። ጉብዝናችንን ይጠይቃል፣ ኮንሲስተንት መሆን ይጠይቃል እና እስከምንለምደው ነው ሁሉም ነገር። በነገራችን ላይ ያው በአንድ ቀን ምናምን አይደለም የሚመጣው፣ ብቻ ግን ልምድ ማድረግ፣ ሀቢት ማድረግ። ከዛ ሀቢት ካረግነው ቆንጆ ቆዳ ነው የሚኖረን። ትወዱታላችሁ፣ አይ ፕሮሚስ ዩ ማለት ነው። እና አይ ሆፕ ይሄን ቪዲዮ ወዳችሁታል፣ ተጠቀሙባቸው እነዚህን ያልኳችሁን ነገር። እኔ ፐርሰናሊ በጣም ስለጠቀሙኝ ነው ለእናንተ ሼር ያደረኩላችሁ። በነገራችን ላይ እኔ የወደድኩትን ራሴ የሞከርኩትን ነገር ነው እኔ ለእናንተ መጥቼ ሼር ማድረግላችሁ እና የውሸት ነገር በቃ እንደዚህ አድርጉ ምናምን አይደለም እምላችሁ። መጥቼ የእውነት የሰራልኝን ነገር ነው ለእናንተ መጥቼ ሼር ማድረግላችሁ እና አይ ሆፕ ብዙ ለውጥ ታዩበታላችሁ። ስለዚህ በተመሳሳይ ደግሞ በሚቀጥለው ቪዲዮ እንገናኛለን ማለት ነው። ኔክስት ቪዲዮ ላይ ምንድነው የሚኖረን? እስቲ ቫላንታይንስ ዴይ እየቀረበ ስለሆነ ለቫላንታይንስ ዴይ የሚሆን የዴት አውትፊቶች እናወራለን ማለት ነው። እና ደግሞ በተመሳሳይ መልኩ እንደዚህ አይነት የሰልፍ ኬር ቪዲዮዎች፣ የፋሽን፣ የሰልፍ ዲቨሎፕመንት፣ የተለያዩ ወሬዎች ደግሞ እንዲደርሳችሁ ይሄን ፔጅ ሰብስክራይብ ማድረግ እንዳትረሱ።